ፕሬዝዳንቱ ብሶባቸዋል። ራሳቸውን ከኢየሱስ ጋር ማወዳደርም ጀምረዋል። እኔ ጋር የሆኑ መረጃዎችን እንመለከታለን። ዶናልድ ትራምፕ እንግዲህ እኔ ኢየሱስ ነኝ ያለበትንም እንግዲህ ቪዲዮ አብረን የምንመለከት ይሆናል። ቪዲዮ ላይክ፣ ቻናል ሰብስክራይብ እያደረጋችሁ ጀምሩ። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ لبثتم إلا قليلا لو أنكم كنتم تعلمون በድርድሩ አለመስማማታቸውን ተከትሎ የኢራኑ ቆፍጣናው መሪ ሙጅተባ ኻሜኒ መግለጫ ሰጥቷል። እስልምና ጅምላ ጨራሽ መሳሪያ መያዝ አይፈቅድም በሚል አባቴ አያቱላህ አሊ ኻሜኒ ያስቀመጡትን ህግ ሽሬዋለሁ። ኢራንን የኒውክሌር ጦር መሳሪያ ማስታጠቅ የህልውና ጉዳይ እንጂ ለድርድር የሚቀርብ ተራ አጀንዳ አይደለም። ዓለም በህግ ሳይሆን በጉልበተኞች በምትተዳደርበት በዚህ ወቅት ለመውረርና ለመዝረፍ የመጣን ጉልበተኛ በጉልበት ለመመለስ ብቸኛው መንገድ ኢራንን የኒውክሌር ጦር መሳሪያ ባለቤት ማድረግ ነው። አስፈላጊ ሆኖ ከተገኘ ኢራን በቀናት ውስጥ የኒውክሌር ጦር መሳሪያ የመታጠቅ አቅም እንዳላት ጠላቶች ሊገነዘቡ ይገባል። ኢራንን በአጭር ጊዜ ውስጥ የኒውክሌር ጦር መሳሪያ እንድታስታጥቅም ለሀገሪቱ ብሔራዊ ዘበኛ ትዕዛዝ አስተላልፈዋል ተብሏል። የቦስን ንግግር እንዴት አያችሁት? ሐሳብ አስተያየታችሁን ኮሜንት ላይ ጻፉ። ፕሬዝዳንቱ ብሶባቸዋል። ራሳቸውን ከኢየሱስ ጋር ማወዳደርም ጀምረዋል። እኔ በጦር አውሮፕላን ፈውስ ምሰጥ ኢየሱስ ነኝ ሲሉም ተደምጠዋል። ይህም ባሉበት ወቅት ከኢራን ጋር ያላቸው ድርድር እንዳልተሳካና እንዲሁም የሆርሙዝ ወሽመጥ መክፈት ባቃታቸው በዚህ ጉዳይ ነበር። የኢራንን መውጫና መግቢያ አቆጣጠራለሁ፣ ከዚህ በኋላ በዚህ ጉዳይ ላይ እኔ ነኝ ያለሁት ሲሉም የተደመጡት። ከዚህ ንግግራቸው በኋላ ነዳጅ ጨመረ እንጂ እየቀነሰም አይደለም። አሁን ላይ $104 እየተሸጠ ይገኛል። እንደሚታወቀው የሆርሙዝ ወሽመጥን ማስከፈትም ከብዷቸዋል። እርሳቸው የሚናገሩትና የሚሆነው የተለያየ ነው። ዓለም ላይ ትልቁን መፍትሄ ሳይሆን ትልቁን ችግር እያመጡ ያሉት ዶናልድ ትራምፕ እንደሆኑ ብዙዎቹ እየጻፉባቸው ይገኛል። እርሳቸው ግን ወይ ፍንክች፣ አሁንም ቢሆን እኔ በጦር አውሮፕላን ፈውስ ምሰጥ ኢየሱስ ነኝ ብለው እርፍ ብለውታል። እናንተስ የዚህን ፕሬዝዳንት ሐሳብና አስተያየት እንዴት ትመለከቱታላችሁ? ሰናይ ቀን ተመኘው። ዶናልድ ትራምፕ እያበደ ነው የሚገኘው ጋይስ። አሁን ይባስ ብሎ ራሱን ከኢየሱስ ጋር እያወዳደረ ነው የሚገኘው። የምትመለከቱት ፖስት በዛሬው ዕለት በትሩዝ ሶሻል ገጹ ላይም እኔ ኢየሱስ ነኝ በጦር አውሮፕላን ፈውስ ነኝ የምሰጥ ኢየሱስ ነኝ በማለት ነው ይሄንን የምትመለከቱትን ፖስት እየፖስተ የሚገኘው። የነገርም በርካቶችን እያስቆጣ እንዲሁም ደግሞ እያነጋገረ ይገኛል። እንደሚታወቀው እንግዲህ ከ3 ቀን በፊት በፓኪስታን ከ47 ዓመት በኋላ ከኢራን ጋር ፊት ለፊት ማለት ነው ድርድር ለማድረግ ወደ ፓኪስታን አቅንተው የነበረው የአሜሪካ ልዑክ ቡድንም እንግዲህ ሳይሳካለት ወደ አሜሪካ ተመልሷል። እንዲሁም በተጨማሪ ደግሞ የሆርሙዝን ሰርጥ ለመቆጣጠር ያለው ፍላጎቱ መክሸፉን ተከትሎ ነው ዶናልድ ትራምፕ ይህንን ፖስት እየፖስቱ የሚገኘው። ይህ ነገርን በርካቶችን እያስቆጣ ይገኛል። ዶናልድ ትራምፕ ኢየሱስ ነኝ በማለት ራሱን የገለጸበት መንገድም በርካቶችን እያስቆጣ ነው የሚገኘው። ይባስ ብሎም እንግዲህ በምትመለከቱት መልኩ በኤአይ የተለያዩ ምስሎችን በማሰራት ጭምር ነው ፖስት እያደረገ የሚገኘው። የተለያዩ መግለጫዎች እንዲሁም ደግሞ ማስፈራሪያዎችን ለኢራን እያወጡ ቢሆንም ኢራን ግን በፍጹም ማለት ነው እጇን ለመስጠት ፈቃደኛ አይደለችም። እንደውም ከነጭራሱ ማለት ነው ወደ ሆርሙዝ ሰርጥ የሚጠጋ የአሜሪካ የትኛውም አይነት መርከብ የሆርሙዝ ሰርጥ ራት ይሆናል በማለት እንግዲህ ቆራጥና የመጨረሻ ማስጠንቀቂያ ጭምር ለኢራን እየሰጠች ትገኛለች። ዶናልድ ትራምፕ ግን በይሳት ማለት ነው እጅግ በጣም የባለጌ የሆነ ፖስታቸውንም መፖሰት እንደቀጠሉ ይገኛሉ። በርካቶችንም እያበሳጨ ይገኛል። በዚህ ጉዳይ ላይ አስተያየት ካላችሁ ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች ግን በድጋሚ መልሳለሁ። መልካም ቀን ይሁንላችሁ። ሰበር ኢራን በጥቂት ቀናት ውስጥ የኒውክሌር ጦር መሳሪያ ባለቤት ልትሆን እንደምትችል እንግዲህ ሙጅተባ ኻሜኒ እየገለጹ ይገኛሉ። ኢራን የኒውክሌር ጦር መሳሪያ ባለቤት መሆኗ የህልውና ጉዳይ ነው ሲሉም ገልጸዋል። ለዚህ ኒውክሌር ትጥቅ ደግሞ ማለት ነው ስኬትም ሩሲያ፣ ቻይናና ሰሜን ኮሪያ አስፈላጊውን የተባለ ድጋፍ ሁሉ ለማድረግ ቃል መግባታቸው እየተገለጸ ይገኛል። እንግዲህ አዲሱ የኢራን መንፈሳዊ መሪ ማለት ነው ሙጅተባ ኻሜኒ ሀገራቸው የኒውክሌር ጦር መሳሪያ እንድትታጠቅ ትዕዛዝ ማስተላለፋቸውም እየተሰማ ይገኛል። ይህ እንግዲህ እጅግ የሚያስገርም ነው። የኢራን ይፋዊ የዜና ወኪል ማለት ነው IRNA እንደዘገበ ከሆነ መሪው አባታቸው አያቶላ አሊ ኻሜኒ ቀደም ሲል የኒውክሌር ጦር መሳሪያ ግንባታ አስመልክቶ ጥለውት የነበረው ገዳ ሙሉ ለሙሉ መሻራቸውም ነው የገለጸው። ሙጅተባ ኻሜኒ እንደገለጹት ከሆነ ዓለም በጉልበተኞች በምትመራበት በዚህ ሰዓት ማለት ነው የሀገሪቱ ሉዓላዊነት ለማስከበር የኒውክሌር ባለቤት መሆን ለድርድር የማይቀርብ የህልውና ጉዳይ ነው ሲሉ ገልጸዋል። ኢራን አስፈላጊ ሆኖ ከተገኘ ማለት ነው በትንሽ ቀናት ውስጥም የኒውክሌር ጦር መሳሪያ መታጠቅ ብቃት እንዳላት የጠቀሱት መሪ ማለት ነው ለሀገሪቱ ብሔራዊ ዘበኛም አስፈላጊው ዝግጅት እንዲደረግ ማለት ነው መመሪያ ማስተላለፋቸውም ተገልጿል። ይህ እርምጃ እንግዲህ በምዕራባውያን ዘንድ ከፍተኛ የተባለ ስጋትንም ጭምር እንደፈጠረ እየተገለጸ ይገኛል። እናንተ ምን ታስባላችሁ? እና አሜሪካ ኢራን የኒውክሌር ጦር መሳሪያ ስትጠቀም ቁጭ ብሎ የሚያዩ ይመስላችኋል ወይ? የሚፈቅዱላት ይመስላችኋል ወይ? ሐሳባችሁን አጋሩ። እኔ ግን በአዲስ መረጃ መልሳለሁ።
ዶናልድ ትራምፕ ለሚመጡት 8 ወራት የነዳጅ ዋጋ እየጨመረ እንደሚሄድ አመኑ። የሆርሙዝ ሰርጥ በመዘጋቱ የነዳጅ ዋጋ መጨመሩን ተከትሎ ለዚህ መፍትሄማ እኔም ሆርሙዝ ሰርጥን እዘጋለሁ የሚል የመጨረሻ የሚያስቅ ሪዲክለስ መፍትሄ ይዘው የመጡት ዶናልድ ትራምፕ በዚህ ጉዳይ ለፎክስ ኒውስ በሰጡት ኢንተርቪው ለሚመጡት እስከ ኖቬምበር ድረስ ኦር እስከ ሚድተርም ኢሌክሽናቸው ድረስ ከኖቬምበር ወር ድረስ የነዳጅ ዋጋ ይቀንሳል ወይ ተብሎ ለጠየቁት ጥያቄ አሁን ካለበት ውድ ከሚባለው ዋጋ እየጨመረ ሊሄድ እንደሚችል አምነዋል ማለት ነው። ይህ አሁን ያለነው ኤፕሪል ላይ ነው። እስከ ኖቬምበር ድረስ ከ8 ወር ድረስ የነዳጅ ዋጋ ይጨምራል ማለት ነው። አሜሪካን ኦር በአሜሪካ ፕሬዝዳንቶች ታሪክ ታይቶ በማይታወቅ መልኩ ስትራቴጂክ ስህተት ሰርተው ከኢራን ጋር ጦርነት ውስጥ የገቡት ዶናልድ ትራምፕ ሆርሙዝ ሰርጥን አዘግተው የዓለምን ኢኮኖሚ እያቃወሱ ነው ያሉት። ይህንን ደግሞ ማስከፈት አለመቻላቸውን ተከትሎ እንግዲህ ያመጡት እርምጃ ምንድነው? እኔም እዘጋዋለሁ የሚል ነው። ይህንን ተከትሎ ትናንትና እኔም እዘጋዋለሁ የሚል አናውንስ ማድረጋቸውን ተከትሎ የነዳጅ ዋጋ መጨመሩ ታይቷል። የሲስፋየሩ የ2 ሳምንቱ የሲስፋየር አናውንስ ሲደረግ $100 በላይ የነበረው የነዳጅ ዋጋ በበርሜል $100 በላይ የነበረው የነዳጅ ዋጋ ወርዶ እንግዲህ $100 በታች ወርዶ ነበረ ሲስፋየሩ አናውንስ ሲደረግ። ነገር ግን ዶናልድ ትራምፕ ትናንትና በመርከብ እዘጋለሁ ሆርሙዝ ሰርጥን እዘጋለሁ ብሎ መዛታቸውን ተከትሎ መልሶ $100 በላይ ወጥቷል ማለት ነው። የነዳጅ ዋጋ የበለጠ እየጨመረ ነው የመጣው። ይህ እርምጃ በአሜሪካ ፖለቲሻኖችም በኢራን ፖለቲሻኖችም በኩል የሚያስቅ ሆኗል። የአሜሪካ ፖለቲሻኖችም እንዴት አድርገህ ነው ሆርሙዝ ሰርጥ በመዘጋቱ ምክንያት የተፈጠረ የኑሮ ውድነት መልሰ በመዝጋት የምታረጋገው የሚል ተቃውሞችና ስላቆች የተሰሙ ሲሆን በኢራን በኩል ደግሞ የኢራን የባህር ኃይል አዛዥም በዚህ ጉዳይ ተሳልቀዋል። እንግዲህ እኛ ሆርሙዝ ሰርጥን የዘጋነው ነዳጅ እንዲወደድ ነው፣ የምታግዘን ከሆነማ ይመቸናል የሚል ነገራቶች እየተሰሙ ነው ያሉት እና እንዴት አድርገው እንዳሰቡት ዶናልድ ትራምፕ የታወቀ ነገር የለም። እያሳቀን ያለው ዓለምን በሙሉ። ለማንኛውም ግን የኢራንን ድርድር በኢራን በኩል ሲመሩ የነበሩትና እንዲሁም የኢራን ፓርላማ አፈ ጉባኤ የሆኑት መሐመድ ባጋር ጋሊባፍ እዚህ ጋር በምታዩት ትዊት የአሜሪካ ሕዝብ ሆይ አሁን የያዝከው $4 እና $5 የነዳጅ ዋጋ ይናፍቃል። ዶናልድ ትራምፕ ይሄንን ብሎኬድ ኦር ሆርሙዝ ሰርጥን እዘጋለሁ የሚለውን እርምጃ እወስዳለሁ የሚል ከሆነ ይህ ይናፍቃል፣ ከወዲሁ ተዘጋጅ ብለው እሳቸው ማስጠንቅቀዋል ማለት ነው። the bad news is ለሚመጡት 8 ወራት በዚህ መልኩ የሚቀጥል ከሆነ እንደኛ አይነት ደሃ ሀገራቶች ላይ ከፍተኛ ችግር እንደሚያመጣ ግን የሚጠበቅ ነውና ዳስ ዘ ባድ ኒውስ። ካልተሳካው ድርድር በኋላ ምን ተነሳ? አንደኛው የአሜሪካ ምክትል ፕሬዝዳንት በጎና መጥፎ ዜና ይዘን ተመልሰናል ማለታቸው፣ ለመፍትሄ ኳሷ በአሜሪካ ሜዳ ላይ ናት መባሉ፣ ቴህራን ዋሽንግተን የማይጨበጥ ውጥኗን ነው ያቀረበችው በሚል መውቀሷ፣ ሆርሙዝን መቆጣጠር የአሜሪካ ስራ ሳይሆን የኢራን መሆኑ የኢስፋሃ ዩኒቨርሲቲ ምሁር መናገራቸው፣ ኢራን ኒውክሌርን ለመድኃኒትነት ሳይቀር ጥቅም ላይ እንዳታውል ጠየቋ፣ ከመደራደሪያ ነጥቦች መካከልም አለመግባባት ምንጮች ከተባሉት ውስጥም ኒውክሌርና ሆርሙዝ ሰርጥ መጠቀሳቸው፣ ፓኪስታንና አውስትራሊያ ዳግም ለድርድር አሜሪካና ኢራን እንዲቀመጡ ጥሪ ማቅረባቸው፣ ዩናይትድ ኪንግደም በድርድር ውጤቱ ደስተኛ አለመሆኗ፣ አሜሪካም ሆነች ኢራን ለድርድር ያቀረቡት ሐሳብ ግን ችግሮችን ለማጥበብ የማይመቹ መሆናቸውና እንዲሁም ደግሞ በጥርጣሬና ባለመተማመን መካከል የተደረገ ድርድር መሆኑ የኢራን የውጭ ጉዳይ ሚኒስትር ማሳወቁ ይገኙበታል። ከተለያዩ የዓለም አቀፍ ምንጮችም የወሰድኳቸው ናቸው። እናንተስ በእነዚህ ነገሮች ላይ ራሳችሁ ያሳስጡበት። እኔ ግን በአዲስ መረጃ መለሳለሁ። ከባድ እርምጃ ይወሰድባቸዋል። ይህ የኢራን አብዮታዊ ዘብ ለዓለም ወታደራዊ መርከቦች ያስተላለፈው አስቸኳይ ማስጠንቀቂያ ነው። በሆርሙዝ ወሽመጥ አካባቢ ማንኛውም የውጭ ሀገር የጦር መርከብ ቢቃረብ እንደ ተኩስ አቁም ጥሰት እንደሚቆጠር ኢራን አስታውቃለች። ይህ ማስጠንቀቂያ የመጣው ፕሬዝዳንት ትራምፕ በወሽመጡ ላይ የባህር ላይ እገዳ መጣላቸውን ተከትሎ ነው። ትራምፕ በአሜሪካ መርከቦች ላይ ተኩስ የሚከፍቱ የኢራን ኃይሎችን ወደ ሲኦል እንሰዳቸዋለን በማለት ቢዝቱም ኢራን ግን ወሽመጡ በኔ ቁጥጥር ስር ነው ስትል ምላሽ ሰጥታለች። ሲቪል መርከቦች በነጻነት ማለፍ ቢችሉም የጦር መርከቦች ግን ወደ አካባቢው እንዳይጠጉ ጥብቅ እገዳ ተጥሎባቸዋል። በቀጣይ የሚፈጠሩ አዳዲስ መረጃዎችን ይዤላችሁ መለሳለሁ። ፎሎ ማድረግ እንዳይረሳ። መልካም ጊዜ። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ይገኛል። አሜሪካ በኢራን ላይ የባህር እገዳ ልትጥል እንደሆነ ተነግሯል። ምንም እንኳን በሁለቱ ሀገራት መካከል ለ2 ሳምንት የሚቆይ የተኩስ አቁም ስምምነት መደረጉ ቢነገርም የአሜሪካ ጦር ከዛሬ ሰኞ በኢትዮጵያ አቆጣጠር ምሽት 4 ሰዓት ጀምሮ በኢራን የወደብ መግቢያዎች ላይ ወታደራዊ እገዳ እንደሚያደርግ አስታውቋል። የኢራን መንግስት በበኩሉ በሆርሙዝ ወሽመጥ በሚንቀሳቀሱ ማንኛውንም ወታደራዊ መርከብ ላይ የአጸፋ እርምጃ እንደሚወስድ እየዛተም ይገኛል። በወሽመጡ ያለው የትራፊክ እንቅስቃሴ መቆሙ ተከትሎ በዓለም አቀፍ የገበያ የነዳጅ ዋጋ ላይ በከፍተኛ ሁኔታ እየጨመረ
ይገኛል። እንግዲህ ደግሞ አሜሪካ በተራዋ ወደ ኢራን የሚገቡ የተለያዩ መርከቦች ላይ እገዳ እንደምትና ኔቫል ብሎኬድ ደግሞ በባህር ኃይሏ የሚደረግ ብሎኬድን በኢራን ላይ እንደምታደርስ እንግዲህ ያሳውቃለች። ይህም ማለት እንግዲህ ወደ ኢራን የሚገቡና ከኢራን የሚወጡ ማንኛውም አይነት መርከቦች ከዚህ በኋላ በአሜሪካ ኔቪ ብሎኬድ ይደረጋሉ፣ ደግሞ ኔቫል ብሎኬድ ይጣልባቸዋል። አፕሪል 13 10 AM ኢስተርን ታይም ላይ ነው እንግዲህ ይጀምራል የተባለው ይህ ኔቫል ብሎኬድ ማለት ነው። እንግዲህ እንትናን አይነካም ተብሏል፣ ስትሬት ኦፍ ሆርሙዝን አይነካም ተብሏል። ማለት ኤኒ ካይንድ ኦፍ መርከብ በስትሬት ኦፍ ሆርሙዝ በኩል የሚተላለፈው ደግሞ ስትሬት ኦፍ ሆርሙዝ ተጠቅሞ የሚተላለፍ መርከብ ጥቃት ወር ደግሞ ይህ ምንድነው ብሎኬድ አይደርስበትም። ግን ወደ ኢራን ፖርቶች ወይ ደግሞ ወደ ኢራን የሚገባና ከኢራን የሚወጡ ኤኒ ካይንድ ኦፍ መርከቦች ላይ እገዳ ጥላለሁ ብላለች። እንግዲህ አሜሪካ በትላንትናው ዕለት ነበረ እንግዲህ ይህ ድርድራቸው ደግሞ ያደርጉታል ተብሎ የታሰበው ይስማማሉ ተብሎ የታሰበበት የነበረው ስምምነት እንግዲህ ፌል ማድረጉ የተነገረው ማለት ነው። ለዚህ ሪዝን ይመስለኛል እንግዲህ ይህ የምትመለከቱት ኔቫል ብሎኬድ ደግሞ የምትመለከቱት የመርከብ እገዳው ደግሞ የመርከብ እግድ አሜሪካ የጣለችው። በአሁኑ ሰዓት በዓለማችን ላይ እጅግ በጣም የሚጠላው ሰው የእስራኤሉ ጠቅላይ ሚኒስቴር ቤንጃሚን ኔታንያሁ መሆኑ በቅርቡ የተደረገ ጥናት ይፋ አድርጓል። የእስራኤሉ ጠቅላይ ሚኒስቴር ቤንጃሚን ኔታንያሁ እጅግ በጣም ተቀባይነቱን ያጣ የዓለማችን መሪ መሆኑም ጭምር ነው ጥናቱ ይፋ ያደረገው። ከ50 በበለጡ ሀገራት በተደረገው ጥናት መሰረት የእስራኤሉ ጠቅላይ ሚኒስቴር እንግዲህ እጅግ በጣም እንደሚጠላና ለዚህም ደግሞ በህፃናት በሴቶችና መሰል ነገሮች ላይ የወሰደው እርምጃ እስራኤልና ፍልስጤም ጋር በተገናኘ ባደረጋቸው ውሳኔዎች ከዚህም ባሻገር እንደ ኢራን፣ እስራኤል፣ አሜሪካ ዋርም ላይ ብቻ በብዙ እጅግ በጣም ከባድ በሰራቸው ከባድ ጥፋቶች ምክንያት ለዚህ መዳረጉ ነው የተገለጸው። እንግዲህ የእስራኤል ጠቅላይ ሚኒስቴር በምዕራቡ ዓለም ላይ በአንጻራዊ ተቀባይነት ነበረው። ነገር ግን ይህን ነገር በአሁኑ ሰዓት እጅግ በጣም እንዳጣውም ጭምር ነው የተገለጸው። እንግዲህ በአሁኑ ሰዓት እጅግ በጣም እዚህ ጋር የሚላል ሄትድ የተጠላው የዓለማችን ሰው እንግዲህ የእስራኤል ጠቅላይ ሚኒስቴር ቤንጃሚን ኔታንያሁ ነው ተብሏል። ይህም መረጃ ላደርሳችሁ ብዬ ነው። አያስማማም ነው የምትሉኝ? አያስማማም። ከ70 ሺህ በላይ ህጻናት፣ ሴቶች፣ ንጹሃን ስንቱ ይጠቀስ? ኤኒዌይስ ይሄን ላደርሳችሁ ብዬ ነው። ሰላም አለይኩም፣ ይመቻችሁ። ትራምፕ ባሪያ ነው እያለን ነው እንግዲህ ይህ አሜሪካዊ ጋዜጠኛ አሁን ላይ ብዙዎችን ያነጋገረ ኢንተርቪው ሰጥቷል። ተመልከቱ። አይ ፊል ሶሪ ፎር ትራምፕ አስ አል ዱ ፎር ኦል ስሊቭስ ለሁሉም ባሪያዎች እንደማዝነው ሁሉ ለትራምፕ አዝኛለሁ። እሱ በአሁን ሰዓት ላይ የእስራኤል ባሪያ ነው። እሱ ተኩስ ማቆም ፈልጎ ነበር። ነገር ግን በ2 ሰዓት ውስጥ እሷ እስራኤል ማለት ነው ይህን የተኩስ አቁም የሚንድ ስራ ሰራች። ስለዚህ ትራምፕ አሁን ላይ በጣም ያሳዝነኛል፣ ለሁሉም ባሪያዎች እንደማዝነው በሚል ነበር እንግዲህ ፖለቲካ ተንታኝ ሆነውና ትራምፕን በመተቸት የሚታወቀው ካርልሰን እንግዲህ አሁን ላይ አነጋጋሪ ንግግር ተናግሯል። ብዙዎችም እየተቀባበሉት ይገኛሉ። አስቡት እስኪ ይህ ንግግር አፍሪካ ውስጥ ቢሆን። ብቻ ካርልሰን እንግዲህ ይህንን ተናግሯል። ብዙዎች የተቀባበሉት ነው። እስኪ ሀሳባችሁን በኮሜንት አስቀምጡ። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። በድርድሩ አለመስማማታቸውን ተከትሎ የኢራኑ ቁፍጣናው መሪ ሙጅተባ ኻሜኒ መግለጫ ሰጥቷል። እስልምና ጅምላ ጨራሽ መሳሪያ መያዝ አይፈቅድም በሚል አባቴ አያቱላህ አሊ ኻሜኒ ያስቀመጡትን ህግ ሽሬዋለሁ። ኢራንን የኒውክሌር ጦር መሳሪያ ማስታጠቅ የህልውና ጉዳይ እንጂ ለድርድር የሚቀርብ ተራ አጀንዳ አይደለም። ዓለም በህግ ሳይሆን በጉልበተኞች በምትተዳደርበት በዚህ ወቅት ለመውረርና ለመዝረፍ የመጣን ጉልበተኛ በጉልበት ለመመለስ ብቸኛው መንገድ ኢራንን የኒውክሌር ጦር መሳሪያ ባለቤት ማድረግ ነው። አስፈላጊ ሆኖ ከተገኘ ኢራን በቀናት ውስጥ የኒውክሌር ጦር መሳሪያ የመታጠቅ አቅም እንዳላት ጠላቶች ሊገነዘቡ ይገባል። ኢራንን በአጭር ጊዜ ውስጥ የኒውክሌር ጦር መሳሪያ እንድታስታጥቅም ለሀገሪቱ ብሔራዊ ዘበኛ ትዕዛዝ አስተላልፈዋል ተብሏል። የቦስን ንግግር እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ቢዮንድ ዘገባ በኢራንና በአሜሪካ መካከል ሲደረግ የነበረው ድርድር ሳይሳካ ቀረ አይደለ? ሶ ዋትስ ኔክስት ፎር ዶናልድ ትራምፕ? ለዶናልድ ትራምፕ ቀጣይ ያላቸው ኦፕሽን ምንድን ነው የሚለውን እኔ ፐርሰናሊ ከሁለት ኦፕሽን በላይ አይታየኝም። ሌላ ኦፕሽን የላቸውም ከሁለት ኦፕሽኖች ውጭ። አንደኛው ምንድነው? ጦርነቱን መቀጠል ነው። እንደምታውቁት ግን ይህ ያዋጣል ወይ፣ ወደዚህ ኦፕሽን ከመጡ ያዋጣቸዋል ወይ የሚለውን ግን ማየት ይቻላል። ዶናልድ ትራምፕ እንደምታውቁት ላለፉት 38 ቀናት ባደረጉት ጦርነት ኦልሞስት ወደ 40 ቀን ባደረጉት ጦርነት አሳካዋለሁ ብሎ የገቡትን አንዱንም ዓላማ ሳያሳኩ ጦርነቱ ወደ ሲስፋየር ወደ ተኩስ አቁም እንደመጣ ታውቃላችሁ። ይበልጥ ብሎ ደግሞ ከታሰበው በላይ ኢራን ሆርሙዝን ዘግታ ዓለምን በሙሉ ስታስጨንቅና የግሎባል ኢኮኖሚን ወደ ኬዮስ ስትከት ዶናልድ ትራምፕ ምንም ነገር ማድረግ አልቻሉም። ሆርሙዝን ማስከፈት አልቻሉም። በሌላ በኩል ደግሞ አሜሪካ ለረጅም ጊዜ ገንብተው የነበረውን አላያንሶች በተለይ ከዩሮፕና ከኔቶ ጋር የነበራቸውን አላያንሶች በሙሉ እንዲፈረካከስ መሆን ችሏል። ዶናልድ ትራምፕ ብዙ ነገር ነው ሉዝ እያደረጉ ያሉት። ከዛ ውጭ ደግሞ አገር ውስጥ ካላቸው ፖለቲካል ሰፖርትን በጣም በከፍተኛ ቁጥር እያጡ ነው የመጡት ከራሳቸው የገቨርንመንት ሰዎች። የራሳ ዲሞክራቶቹን ተውና ዲሞክራቶቹ ድሮም ነው ማይወዷቸው አይደለም። ይሄ ተጨምሮ ሪፐብሊካኖች ውስጥ ራሱ ዶናልድ ትራምፕ ጦርነት አላውጅም፣ ፎሬን ሀገራቶች ጋር አልዋጋም ብለው ፕሮሚስ ገብተው የመጡት ሰውዬ ይህንን ክደው ለእስራኤል ብለው ጦርነት ውስጥ መግባታቸውን ተከትሎ
ተከትሎ ከራሳቸው የፓርቲ ሰዎች ሁሉ ተቃውሞ እየገጠማቸው ነው። ያ ተቃውሞ ደግሞ ቀን ወደ ቀን በገፋ ቁጥር የበለጠ እየጨመረና የሚቃወሙ ሰዎች ቁጥር እየጨመረ መጥቷል። ደግሞ ኦን ቶፕ ኦፍ ዳት ደግሞ የአሜሪካ ፐብሊክ ፖል ሲሰራ የአሜሪካ ፐብሊክም በጣም ብዙ ፐርሰንቱ ይህንን ጦርነት የማይደግፍና ፖሎቹ በየቀኑ ቀን በገፋ ቁጥር ፖሎቹ የተሰሩ በመጡ ቁጥር ከባለፈው ፖል የአሁኑ ፖል ህዝቡ የበለጠ ፖል ማለት የህዝብ ድምፅ ነው። ህዝቡ የበለጠ እየጠላው ይህንን ጦርነት የበለጠ የማይደግፈው እየሆነ እየመጣ ነው። ሰው አገር ውስጥም የፖለቲካ ጫና በርትቶባቸዋል። ዓለም ላይ ኬዎስ ፈጥረዋል። ሁርሙዝን አዘግተዋል። ሁርሙዝ እንደምታውቁት ባይተወይ ከጦርነቱ በፊት አሜሪካና ኢራን ሲደራደሩ እንደነበረ ታውቃላችሁ። ግን ሲደራደሩ የነበረው በኢራን የኒኩለር ፋሲሊቲዎች በኢራን የባለስቲክ ሚሳይል ፕሮግራም ምናምን እንጂ ሁርሙዝ የሚባል ነገር ሲጀመር ድርድር ውስጥ አልነበረም ከጦርነቱ በፊት። ዶናልድ ትራምፕ ግን ዝም ብለው መጥተው የገቡበት ጦርነት ግን አሁን ምን አምጥቶባቸዋል? በአሁኑ ዙር ድርድር ሁርሙዝ የሚባል ነገር አምጥቶባቸዋል። ድርድሩ ላይ ኢራን ሁርሙዝን አንቃ ይዛ ዓለምን በሙሉ አንቃ ይዛ ለራሷ መደራደሪያ ሌቨሬጅ አግኝታለች። ከጦርነቱ በፊት ያልነበራት ሌቨሬጅ ለድርድር ሌቨሬጅ ማለት የሆነ ነገር ይዘ ለድርድር ይህን ካረጋችሁልኝ ነው ይህንን የምለቀው ብለ የምትከራከርበት ነገር ማለት ነው ሌቨሬጅ። እና ይህንን ሌቨሬጅ ከጦርነቱ በፊት በነበረው ድርድር ላይ ኢራን አልነበራትም። አሁን ግን ሁርሙዝን አንቃ ይዛ ነው እየተደራደረች ያለችው። ሶ ቴብሉ ላይ ከጦርነቱ በፊት ከነበራት ይልቅ አሁን ሞር ፓወርፉል ሆና ነው የመጣችው። ዶናልድ ትራምፕ ደግሞ ዊከር ሆኖ ነው የመጣው በዚህ ድርድርና ይህ ጦርነት አሁንም የሚቀጥል ከሆነ አገር ውስጥ ያለውን ሰፖርት የበለጠ እያሳጠው የሚመጣ ከውጭ አሜሪካ ረጅም ጊዜ ገንብተው የነበረቻቸውን አላያንሶች የበለጠ እያሳጣ የሚመጣ የኢኮኖሚክ ቀውሱን ሚሊተሪ ጦርነት በመዋጋት የሚመጣውን ውድመት ታውቃላችሁ። ኢቭን የአሜሪካ ኤርፎርስ የአሜሪካ ሚሊተሪ ስታንዲንግ ራሱ በጣም የተፈተነበትና ስሙ በጣም የጠፋበት ነው። በዚህ ውጊያ እንደምታውቁት በጣም ብዙ እንትኖች አጥቷል። ምንድን ነው ቤዞቹን ፕሮቴክት ማድረግ አልቻለም። ቤዞቹ ላይ በጣም ብዙ ንብረት አጥቷል። ብዙ ኤርክራፍቶች አጥቷል። የጦር ጀቶች አጥቷል። ኤፍ35 ተመቷል፣ ባይወድቅም ተመቷል። ኤፍ35 ተመቶ ያቅም የሚባለው ኤፍ15 ተመቶ ወድቋል። ከዛ በኋላ በጣም ብዙ የጦር ፕሌኖች ተመተው ወድመዋል፣ ተመተው ወድቋል። ሄሊኮፕተሮች ወድቋል እና በጣም ብዙ ኪሳራ ከስሯል። ይህንን ሁሉ ኪሳራ ያመጣው ዶናልድ ትራምፕ አት ኤንድ ኦፍ ዴይ መጥቶ ተደራድሯል። ግን ሲደራደር ከጦርነቱ በፊት ያልነበረ ሌቨሬጅ ለኢራን ሰጥቶ ሁርሙዝን አሳንቆ ነው የተደራደረው። አሁንም ወደ ጦርነቱ መለሳለሁ የሚል ከሆነ ሁርሙዝን ማስከፈት እንደማይችል ሳይታለም የተፈታ ነው። የበለጠ ራሱን ወደ በለጠ ሸምቀቆ የሚያስገባና ዓለምን ደግሞ ወደ በለጠ ዲፕ ኢኮኖሚክ ኬዮስ የሚከት ነው የሚሆነው ወደ ጦርነቱ የሚመለስ ከሆነ። አያዋጣውም። ወደ ጦርነቱ ተመልሶ ደግሞ እቀጥላለሁ ካለ ደግሞ ዞሮ ቀጥሎ ደግሞ መጥቶ አሁንም ወደ ድርድር ቴብል መምጣቱ የማይቀር ነው። ዶናልድ ትራምፕ ቅድም በሰራሁላችሁ ቪዲዮ ላይ ሁርሙዝ ሰርጥን እዘጋለሁ ብሏል። which is crazy። ከዚህ በፊት ሁርሙዝ ሰርጥን አስከፍታለሁ ብሎ ሲፎክር የነበረው ሰውዬ እዘጋለሁ ብሎኬድ በኔቪ ኦር በባህር ኃይል ተጠቅሜ እዘጋለሁ ማንም መርከብ አያልፍም ብሏል። ከኢራን ጋር አሁን አበረ ማለት ነው። ቤዚካሊ ያው በሱ ቤት እንግዲህ የኢራን መርከቦችም እንዳያልፉና ኢራን ላይ ኢኮኖሚክ ጫና ለማምጣት ነው አኮርዲንግ ቱ ሂም። ግን ያ በአንጻሩ ደግሞ በተቃራኒው ደግሞ ወደ ሆል ዓለም ላይ የበለጠ ኬዮስ የበለጠ ነዳጅ መወደድ የበለጠ የፕሮዳክቶች መወደድ የሚያመጣ ነው። ነገር ግን ያው ዶናልድ ትራምፕ ካፈርኩ አይመልሰኝ ነውና እኔም ሁርሙዝን እዘጋለሁ ብሏል። እንደ ኢራናውያን እሆናለሁ እያለ ነው። የማያዋጣው ነገር ነው። ወደ ጦርነቱ ከመጣ በየትኛውም አንግል የበለጠ ወደ ኪሳራ የሚከተው እንጂ የበለጠ እንትን የሚሉ አይደለም። በሌላ በኩል ትሬትን የሚያደርጋቸው ነገራቶች አሉ። ለምሳሌ ዛሬ ሲደራደሩ የነበሩ ተደራዳሪዎችን መግደል፣ ሌሎች የመንግስት ኦፊሻሎችን መግደል ምናምን የመሳሰሉ ትሬቶች፣ ማስፈራሪያዎች ሊጠቀም ይችላል። ኦር የምርም ሊያደርገው ይችላል። ግን ያዋጣል ወይ? ታይቷል፣ ተሞክሮ ታይቷል። አሁን ትራምፕ የገጠመው አንድ ማነቆ ምንድን ነው? ሂስ ፋይቲንግ ዊዝ ፒፕል ሞት ከማይፈሩ ሰዎች ጋር መዋጋቱ ነው። አሊ ላሪጃኒ ፊት ለፊት ተገድሎ ኢሚዲየትሊ ነው ሰንበዲ ኤልስ መጥቶ ያንን ቦታ ተከትሎ ውጊያውን የሚያስቀጥለው። ሆሚኒ ተገደለ፣ ኢሚዲየትሊ ሰንበዲ ይተካል። የሆነ ሰው ተገደለ፣ ኢሚዲየትሊ ሰንበዲ ይተካል። እና ለመሞትና ይሄ መስዋዕት ለመሆን ሙሉ ለሙሉ ሬዲ ከሆኑ ሰዎች ጋር እየተዋጋ ነው ያለው። በሞት የማታስፈራራውን ሰው ልታሸንፎ አችልም። ይህ ደግሞ በደንብ በተደጋጋሚ ባለፈው ጦርነትን በተደጋጋሚ ታይቷል። አመራሮች ይገደላሉ፣ ኢሚዲየትሊ ሰንበዲ ይተካል። አመራሮች ይገደላሉ፣ ኢሚዲየትሊ ሰንበዲ ይተካል። ነገ እንደሚገደል እያወቀ ከእንደዚህ አይነት ሰው ጋር ተዋግተህ ልታስፈራራም ልትልም አችልም። እና ወደ ውጊያ ከመጣ የሚያዋጣው አይደለም፣ በየትኛውም አንግል የሚያዋጣው አይደለም። ዞሮ ልክ እንዳሁኑ 40 ቀን እንደፈጀው ጦርነት ዞሮ መጥቶ ተመልሶ ወደ ድርድር መምጣቱ አይቀርም። ግን ወደ ድርድር ሲመጣ ደግሞ ማን የበለጠ ሌቨሬጅ ይዞ ይመጣል የሚለውን የሚታይ ነው የሚሆነው ወደዛ ከሄደ። ምክንያቱም በአሁኑ ዙር የበለጠ ሌቨሬጅ ይዛ የመጣችው ኢራን ነች፣ ሁርሙዝን አንቃ ይዛ ማለት ነው። ሁለተኛው ኦፕሽኑ ደግሞ ምንድነው? ልክ እንደ ኦባማ ረጅም የሆነ ድርድር ማድረግ ነው።
በአንድ ቀን ድርድር ምንም አይነት መፍትሄ አይመጣም። በተለይ ከጦርነትና ረጅም ዓመት ከቆየ አለመተማመን የሚወጡ ሁለት ቡድኖች ለመደራደርና ለመተማመን መደራደሩን ተውት፣ ለመተማመን ራሱ ጊዜያት ይፈጅባቸዋል። ስለዚህ ዶናልድ ትራምፕ በአንዴ ለውጥ ይምጣ በአንዴ ድርድር ካልመጣ ምናምን የሚለውን ነገር ግትር አቋማቸውን ትተው ፍሌክሰብል መሆን ነው የሚጠበቅባቸው። ሁለተኛው ኦፕሽናቸው ይሄ ነው። ምክንያቱም ወደ ጦርነት ከሄዱ ዞሮ አሁንም ወደ ድርድር መምጣታቸው ስለማይቀር ካሁኑ ድርድር እንደ ኦፕሽን ወስደው ይህንን ድርድር ለረጅም ጊዜ የሚቆይና በዚህ ረጅም ጊዜ ውስጥ መተማመኖች እየተፈጠሩ እየመጡ ደን ሁለቱም ወገኖች ነገራቶችን እያዩ ኮምፕሮማይዝ የሚያደርጓቸው ነገር ኮምፕሮማይዝ እያደረጉ ሜቢ አመታት ሊፈጅ ይችላል። አመታት ከፈጀ በኋላ ወደ ስምምነት የሚመጣበትን መንገድ መፈለግ ነው ዲ አዘር ኦፕሽን። በኦባማ ጊዜ ኢራንና አሜሪካ ድርድር አድርገው ነበር። በተለይ በኒኩለሩ በምናምን ድርድር አድርገው ነበር። ይህ ድርድር 2 ዓመት የፈጀ ነው። ባይ ዘ ወይ ለ2 ዓመት ሲታሽ ቆይቶ ነው መጨረሻ ላይ ድርድር ላይ የተደረሰው። ምክንያቱም ረጅም ጊዜ ይፈጃል። ደን አንዱ የሆነ ነገር ኮምፕሮማይዝ ይደረጋል። ጊዜያት በገፉ ቁጥር አንዱን ኮምፕሮማይዝ እያደረገ የሆነ ሰዓት ላይ ስምምነት ላይ ይደረሳል። ትራምፕ ግን አሁኑኑ የሆነ ነገር ካላደረጋቸው የሚል አምባገነንነቱና በፊት ቢዝነሱን ሲመራ ይጠቀመው የነበረውን አምባገነንነት ኢራን ላይ ሊጠቀም ሞክሮ አልሰራለትም። ይህንን ሪያላይዝ የሚያደርግ ከሆነና ለረጅም ድርድር ራሱን ክፍት የሚያደርግ ከሆነ ሜቢ ነገራቶች ኮምፕሮማይዝ እየተደረጉ የሆነ ድርድር ላይ የሆነ ፖይንት ላይ ስምምነት ላይ ሊደረስ ይችላል። ግን ትራምፕ አሁን ዲማንድ እያደረጋቸው ያሉ ነገሮች በተለይ የኢራን ኒኩሌር ፕሮግራም ላይ ለሲቪሊያን መፍቀዱን ትቶ ምንም አይነት ኒኩሌር እንዳታብላሉ የሚለው ሪኩዌስት ኢራን እንደማትቀበለው ሳይታለም የተፈታ ነው። ምክንያቱም ሌላው ዓለም በሙሉ ሁሉም ዓለም ላይ ያለ አገር በሙሉ ለሲቪሊያን ፐርፐዝ ኒኩሌር ማብላላት መብት እያለው ኢራን ለብቻዋ መብቷን የምትከለከልበት ምንም አይነት ምክንያት የለም። እንደዚህ አይነት ነገራቶችን ኤክስትሪም የሆኑ ዲማንዶችን ዶናልድ ትራምፕ ትቶ ኮምፕሮማይዝ እየተደራረገ ረጅም ጊዜ ቢፈጅም አት ዘ ኤንድ ኦፍ ዘ ዴይ ወደ ስምምነት ላይ የሚደረስበትን ኦፕሽን መፈለግ ነው ሁለተኛው ኦፕሽን። ዶናልድ ትራምፕ የትኛውን ይጠቀማል የሚለውን የምናየው ነው የሚሆነው። ወደ ጦርነትም ከገፋ የበለጠ ዓለምን ወደ ባሰ ኬዎስ ይከትና አት ዘ ኤንድ ኦፍ ዘ ዴይ ተመልሶ መጥቶ መደራደሩ የማይቀር ነው የሚሆነው። ነገር ግን መደራደሩ ካልቀረ ደግሞ ሁለተኛውን ኦፕሽን ወስዶ ከአሁኑ ድርድሩን ጊዜ እየወሰደ በትዕግስትና በጥበብ ቢመራው የተሻለ ይመስላል። ፕሮብለም ዶናልድ ትራምፕ ጥበብ የሚባል ነገር የለውም። እንዲ አዘር ፕሮብለም ደግሞ ኢራኖች ደግሞ ሞትን የሚፈሩ አለመሆናቸው ነው። በ9 የፓኪስታን ጀቶች ታጅበው ወደ ሀገራቸው ተመልሰዋል። ድርድሩ ባለመሳካቱ ምክንያት ማለት ነው። የኢራን ተደራዳሪ ቡድኖች በ9 የፓኪስታን ጀቶች ታጅበው ማለት ነው ዛሬ ወደ ኢራን እንግዲህ መመለሳቸውም ተገልጿል። እንግዲህ በትናንትናው ዕለት እንደሚታወቀው ድርድሩ አለመሳካቱም ተገልጾ ነበር። ታዲያ በዛሬው ዕለት ማለት ነው ወደ ሀገራቸውም ተመልሰዋል። በአዲስ መረጃ መልሳለሁ። ኮፒ ሊንክ ያደርጋችሁ